ሌላው the most contemporary just issues in the world or in our regions in Africa is what? drought የምንለው ወይም ደግሞ ድርቅ in short ድርቅ የምንለው ማለት ነው። drought እስኪ ምንድነው drought የሚለው? drought is what? temporary significant reduction in waters or what? moistures availability below the normal ማለት እዚህ ጋር just ሲኖር የነበረው rainfall ሙሉ በሙሉ ወይም ደግሞ በከፊል የሚቀንስ ከሆነ it decreases with the half as well as just totally decrease የሚያደርግ ከሆነ ያለው ወይም moisture ስጥረት ምን ሊያመጣ ይችላል ማለት drought ማለት ድርቅ ሊያመጣ ይችላል። that means for a long period of times ወይም ደግሞ let's say in a year or 2 years 3 years ሊሆን ይችላል 6 months ሊሆን ይችላል half a year ማለት ነው። ስለዚህ ይሄንን የድሮውት ወይም ደግሞ ውሃ መጠን ዝቅተኛ የውሃ መጠን በሚኖርበት ሰዓት ወይም ደግሞ የሬንፎሉ ወቅቱን ጠብቆ መምጣት ካልቻለ የሚቆም ከሆነ ለረጅም ሰዓት እዛ ቦታ ላይ የዝናብ እጥረት ካለ ምን ይሆናል ማለት ነው? ድሮውት ይፈጠራል፣ ድርቅ ይፈጠራል ማለት ነው ሾርት። ስለዚህ it is the cause of this drought is just the absence of what? enough amount of rainfall for an area ማለት ነው። አንድ ኤሪያ ላይ የሚፈጠረው low amount of rainfall ወይም ደግሞ enough amount of rainfall ከሌለ ምን ይሆናል ማለት ነው? ይሄ ድሮት ይፈጠራል ማለት not permanent like aridity it varies by location time ይለያያል። actually ድርቅ የሚከሰተው በታይም ባለው የማን perception ወይም ደግሞ የማን ባለው feeling ሎኬሽኑ ታይም ይለያያል ማለት mostly እንደዚህ አሪድ ኤሪያዎች አሁን ለምሳሌ ለረጅም ጊዜ የሚቆዩ ናቸው። እነዚህ ድርቃማ የምንላቸው ኤሪያዎች ማለት ነው። ብዙ ጊዜ ከፍተኛ ነው ሙቀት አለባቸው። የበረሃ መስፋፋትም ስሩ ታይም ሳለ ነገር ግን ይሄ ድርቅ የምንለው ኤሪያ አንድ ቦታ ላይ ሃፕን ሊያደርግ ይችላል። ታይሙም ሊለያይ ይችላል። measured by dryness ratio to falling below 80% of expected rainfalls ነው። ከ80% የሚሆን በላይ የሚሆነው rainfalls የማይዘንብ ከሆነ እዛ ቦታ ላይ ከፍተኛ የሆነ ኢምፓክት አሳድራይ ድሮት ይፈጥራል ማለት ነው። ሌታስ ኢዝ ድሮት ፕሮን ኤሪያስ የምንላቸው በዓለማችን ላይ የት ናቸው? ሶኖራን ደዘርት የምንለው ሜክሲኮ አካባቢ የምናገኘው ይሄ ሶኖራን ደዘርት የሚባለው ላቲን አሜሪካ እዚህ ጋር ሜክሲኮ አካባቢ ላይ የሚገኘው ምን አለ ማለት ነው? ከፍተኛ የሆነ ፕሮን ናቸው ማለት ተጋላጭ የሆኑ ኤሪያዎች ናቸው ማለት ድራይላንድ ያለባቸው ነው። አታካማ ቺሊ ነው። ይሄ ቺሊ ላይ የምናገኘው ላቲን አሜሪካ ላይ የሚገኝ አታካማ የምንለው ደዘርት አለ። እዛ ኤሪያ ላይ አሪድ የሆነ ኤሪያ ነው። ሰሃራ የምንለው ናው ቱ ጎቢ የምንለው ቱ ኤዥያ አፍሪካ እዚህ ጋር አፍሪካ ላይ የምናየው የሰሃራ ደዘርት ይሄ አካባቢ ራሱን የቻለ እዚህ ጋር ይሄ ኤሪያ የሰሃራ ደዘርት የምንለው ኤሪያ ነው። እዚህ ቦታ ላይ ቬጂቴሽኑ በጣም ሎው አማውንት ኦፍ ከቨሬጅ ነው ያለ ፕሬሲፒቴሽኑ ቬሪ ሎው ነው። ስለዚህ ሙቀታማ ቦታ ነው። እዛ ቦታ ላይ ህዝቦች ሰርቫይቭ ለማድረግ ራሱን የቻለ አዳፕቴሽን ያስፈልጋቸዋል። ሂውማን ቢንግስ እዛ ቦታ ላይ ሰርቫይቭ የማያደርግባቸው ኤሪያዎች አሉ። ከፍተኛ የሆነ ዊንድ ያለበት ጀስት በጣም አሸዋ ክምችት ብቻ ያለበት ኤሪያ ቬጂቴሽኑ በጣም ቡሽ የምንላቸው ትንሽ ቬጂቴሽኑ ኢቭን የሌለባቸው ኤሪያዎች አሉ። በአመት አንዴ ዝናብ ሊዘንብ ይችላል። ቬሪ ሾርት ሊሚትድ ታይም አንድ መንዝ የማይሞላ ዝናብ በአመት የሚያገኝበት ኤሪያ ነው ማለት። ስለዚህ እነዚህ የመሳሰሉ ለምሳሌ እንደ ናሚብ እና ካላሃሪ ሳውዘርን አፍሪካ አካባቢ ላይ ናሚብ ደዘርትስ እና ይሄ ካላሃሪ ደዘርትስ የምንላቸው ኤሪያዎች ላይ እነዚህ ከፍተኛ የሆነ ምን አለ ማለት ነው? ሙቀት አለ ወይም ድራይ ኤሪያ የምንላቸው ሞስት ኦፍ አውስትራሊያ አብዛኛው የአውስትራሊያ ክፍል እዚህ ጋር ከፍተኛ የሆነ አሪድ የሆነ ደረቅ የሆነ ኤሪያ ያለበት ቦታ ነው ማለት ነው። ታይፕስ ኦፍ ድራይላንድስ ብለን በምንከፍልበት ሰዓት አሪድ የምንለው ምንድነው? እስኪ ይሄ ደረቅ ቦታ የምንለው ወይም አሪድ የሚባለው እንዴት ነው? በስንት ነው? 150 ሚሊ ሜትርስ ፐር ይር የሚያገኝ ከሆነ ነው ሬንፎል የሚያገኝ ከሆነ አሪድ እንለዋለን። ሰሚ አሪድ የምንለው ከ250 እስከ 600 አካባቢ የሚገኝ በሚሊሜትር የሚገመት ሬንፎል አኑዋል የሚያገኝ ከሆነ ነው። ድራይ ሰብ ሂዩሚድ የምንለው ደግሞ ከ600 እስከ 1200 ሚሊሜትር ከዛ በላይ ያለው ኦልሞስት ዌትላንድ የምንለው ነው። ከፍተኛ የሆነ ዝናብ የሚያገኝበት ነው። እነዚህ ናቸው እንግዲህ based on their amount of precipitation received divide ስናደርጋቸው። types of drought እንዴት ነው የምንከፍላቸው? የምንለው meteorological rainfall below average over a period of times long period of times የሚከሰት ከሆነ ይሄ ሜትሮሎጂካል ፕሮብለም ነው ማለት ነው። ሜትሮሎጂካል የምንለው ሜትሮሎጂካል ታይፕ ኦፍ ድሮት የምንለው ነው። ሃይድሮሎጂካል ብለን የምንከፍለው ደግሞ የትኛው ነው? ድሮፕ ኢን ሪቨር ሌክስ ኤንድ ግራውንድ ዋተርስ አካባቢ ላይ ሃፕን የሚሆን ከሆነ ለምሳሌ ድሮፕ ኢን ሪቨር ሌክ ግራውንድ ዋተርስ ሌቭልስ ላይ አንድ አካባቢ አሁን ለምሳሌ በአንድ ሌክ ላይ ዲፔንድ ሆኖ እዛ አካባቢ ላይ ይሄንን እንደ ኢሪጌሽን የሚጠቀም ከሆነ ያ ሌክ ስሩ ታይምስ በሂውማን ኢምፓክት የሚሆን በተፈጥሮ ኢምፓክት የሚጠፋ ከሆነ ያ ኤሪያ ወደ ድሮት ይቀየራል ማለት። ስለዚህ ማምረት አይቻልም። አግሪካልቸራል የምንለው ሶይል ሞይስቸር የምንለው ለምሳሌ ይሄ ሶይል ሞይስቸር ቱ ሎ ፎር ክሮፕስ ኤንድ ክሮፕ ፌለር ያመጣል። አግሪካልቸራል የምንለው ሶይል ሞይስቸርስ ቱ ሎ ፎር ክሮፕስ የአፈሩ እርጥበት ወይም ደግሞ ውስጥ ላይ የሚይዘው ኒውትሪየንት ወይም ደግሞ የአፈሩ ጀስት ሶይል ሞይስቸርስ የምንለው የሚያጥር ከሆነ ፕላንት ሰፖርት የማያደርግ ከሆነ ድሮት ይፈጠራል። ስለዚህ የአግሪካልቸራል ሪሌትድ የሆነ ድሮት የምንለው ነው ማለት